ባለ አንድ መኝታው 73 ካሬ ነው። ባለ 3 መኝታ 163 ካሬ አለ፣ 165 ካሬ አለ። ባለ 2 መኝታ 106 ካሬ አለ። ባለ 4 መኝታ ተለቅ ያለ ካሬ መግዛት ለሚፈልጉ ደግሞ 214 ካሬ የሚሆን በጣም ሰፊ የሰራተኛ ክፍል ያለው አማራጭ አቅርበናል ማለት ነው። ወደዚህ ሳይድ ታውን ቪው ነው የምናገኘው፣ ወደዚህም ሳይድ እንደዛው። ወደዚህ ደግሞ የማውንቴን ቪው እንዲሁም ደግሞ የሰንራይዝ ቪው ነው የምናገኘው። 23 ካሬ ላይ ነው የሚያርፈው። አጠቃላይ ኮምፓውንዱ በጣም ሰፊ ኤሪያ ላይ ነው የሚያርፈው። ሁሉንም አሚኒቲዎች ያሟላ ኮምፓውንድ ነው እየገነባ ነው ያለ ነው። 50% የባንክ ኦፕሽን አለው። በካሬው በ98800 ብር ብቻ ነው እየሸጥን ያለ ነው። ምንም አይነት የዋጋ ጭማሪ የለውም። እኛ ጋር ስትመጪ አንድ ጊዜ መክፈል ለሚችሉ ደንበኞቻችን ወዲያው 30% ዲስካውንት እናደርግላቸዋለን። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በከተማችን ላይ የመጀመሪያ የሆነውን 5 ስታር ሆቴል ያጠቃለለ ኮምፓውንድ አፓርትመንት ላይ በ50% የባንክ አማራጭ የተለያዩ የቤት አማራጮችን እያቀረቡ የሚገኙትን ድሪም ቢልደርስ ጋር ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ጠቅላላ ዋጋቸውን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም፣ እንዴት አለሽ? እንኳን ደህና መጣሽ። እንኳን ደህና ቆየህን። ዛሬ እንግዲህ ድሪም ቢልደር ሪል ስቴት የተገኘ ነው። የተለያዩ የቤት አማራጮችን በመሀል ሲኤምሲ በተመጣጣኝ ዋጋ እያቀረባችሁ እንደሆነ ሰምተን ነው። በቅድሚያ ግን እስቲ ከአንተ ጋር እንተዋወቅ፣ ስምህንና የስራ ድርሻህን። እሺ፣ እንኳን ደህና መጣሽ። እኔ ይሳቅ መኮንን እባላለሁ። በድሪም ቢልደርስ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። በጣም ጥሩ። ስለቀረባችሁት የቤት አማራጮች ከማንሳታችን በፊት ስለ ድርጅታችሁ ውስጥ የተወሰነ ነገር በለን። ማን ነው? ከዚህ በፊት ምን አይነት ስራዎችን የሰራ ነው? እንዲሁም ደግሞ በሪል ስቴት ዘርፉ ላይ ምን ያህል ጊዜ ቆይቷል የሚለውን ጠቅላላ ያለ መረጃ ስጠኝ። እሺ፣ በቅድሚያ እናንተም ለተመልካቾቻችሁ ይህንን መረጃ ለማድረስ ወደ ቢሮአችን ስለመጣችሁ እናመሰግናለን። ድርጅታችን ኬድማስ ግሩፕ ይባላል። ዋናው ማዘር ካምፓኒው ማለት ነው። ኬድማስ ግሩፕ ወደ 4 የሚሆኑ ትልልቅ ሲስተር ካምፓኒዎች ያሉት ከ20 ዓመት በፊት የተመሰረተ በጣም ብዙ ቢዝነሶችን የሚሰራ ትልቅ ድርጅት ነው። ቴራ ኢንጂነሪንግ የሚባል ኮንስትራክሽን ላይ የሚሰራ በጣም ትልቅ ድርጅት አለው። ይህንንም ህንፃ ጨምሮ ወደ 4 የሚሆኑ በከተማው ላይ ለኪራይ የሚሆኑ የራሱን የድርጅቱን ህንፃዎች የገነባ ደረጃን ተቋራጭ ነው። እንዲሁም ለሌሎች ድርጅቶችም ኮንስትራክሽኖችን የሚሰራ በጣም ትልቅ ድርጅት ነው። ሌላኛው ደግሞ ቴራ አልሙኒየም የሚባል የአልሙኒየም ፍሬምወርኮችን ኢምፖርት ከማድረግ ጀምሮ እስከ መግጠም ድረስ የሚሰራ ሌላ ትልቅ ድርጅታችን ነው። ሌላኛው ዳስ ኢንጂነሪንግ የሚባል የሊፍቶችን እና ባክአፕ ጄኔሬተሮችን ኢምፖርት ከማድረግ ጀምሮ እስከ መግጠም እስከ ኮሚሽኒንግ ድረስ የሚሰራ ትልቅ ድርጅታችን ነው። ሌላው እንግዲህ ዛሬ የመጣችሁበት ድሪም ቢልደርስ ሪል ስቴት የሚባለው ወደ 23,000 ካሬ ላይ የሚያርፍ ሲኤምሲ አካባቢ እያስገነባን የምንገኘው ኮምፓውንድ አፓርትመንት ነው ማለት ነው። ይሄን ይመስላል የድርጅቱ ባክግራውንድ። በጣም ጥሩ። እስቲ አሁን ላይ የመጣችሁትና እኛም እዚህ የተገኘንበት ዋነኛ ምክንያት ያሉት የቤት አማራጮችን ለተመልካች ለማድረስ ነውና እስቲ አጠቃላይ ስለ ኮምፓውንዱ ንገረኝ። ምን ያህል መሬት ላይ ነው ያረፈው? እንዲሁም ደግሞ ምን ነገሮችን አጠቃላችሁ ነው የሰራችሁ የምትገኙት? ከባለ ስንት መኝታ ጀምሮ ነው ሰዎችስ ማግኘት የሚችሉት የሚለውን ጠቅላላ አድርገህ መልስልኝ። ኦኬ፣ 23,000 ካሬ ላይ ነው የሚያርፈው። አጠቃላይ ኮምፓውንዱ በጣም ሰፊ ኤሪያ ላይ ነው የሚያርፈው። ኮምፓውንድ ላይ መኖር ለሚፈልግ ሰው ሁሉንም አሚኒቲዎች ያሟላ ኮምፓውንድ ነው እየገነባን ያለ ነው። እንዲሁም ለደንበኞቻችን በጣም ለየት ያሉ ፊቸሮችን፣ በከተማው ላይ ያልተለመዱ ፊቸሮችን በውስጡ አካተናል። ይህ 23,000 ካሬ ላይ የሚያርፍ ኮምፓውንድ በውስጡ ትልቅ 5 ስታር ሆቴል ኢንክሉድ አድርጓል። ምናልባት ይህ 23,000 ካሬ ላይ የሚያርፍ ኮምፓውንድ በኢትዮጵያ ለመጀመሪያ ጊዜ 5 ስታር ሆቴል በውስጡ አካቷል። ምናልባት በኢትዮጵያ ሪል ስቴት ደረጃ የመጀመሪያ ልንሆን እንችላለን። ሆቴልን ኢንክሉድ አድርጎ እንዲሁም አፓርትመንቶችን የሚሸጥ የመጀመሪያ ሪል ስቴት ልንሆን እንችላለን። ነዋሪዎች ከመኖርም ባለፈ በውስጡ ዘና ብለው ፈታ ብለው የሚኖሩበትን አማራጭ ነው ይዘን የመጣ ነው ማለት ነው። በዚህ ኮምፓውንድ ውስጥ ከሆቴሉም ባለፈ በጣም ብዙ አሚኒቲዎች ተካተውለታል። ለምሳሌ 2 ትልልቅ ስዊሚንግ ፑሎች አሉ። ሳይት ሄደን ስናየው በኋላ ታይዋለሽ። ኦልሬዲ ተገንብቶ አልቋል ስዊሚንግ ፑሉ። ደንበኞቻችን ስዊሚንግ ፑል አለው ኮምፓውንድ ውስጥ ብለን ለወደፊት ምን ተወው ነገር ሳይሆን አሁን ኦልሬዲ ገንብተን ደንበኞቻችን አይተው ነው የሚገዙት ማለት ነው። ከዛ ባለፈ በዚሁ ብሎክ ላይ ጂም፣ በጣም ትልቅ ጂም ይኖራል። እንዲሁም ስፓ፣ ሳውና ለነዋሪዎች ግልጋሎት የሚውሉ ማለት ነው። ከዛ ባለፈ ኢንዶር የልጆች መጫወቻ፣ በጣም ሰፊ ኤሪያ ላይ የሚያርፍ ኢንዶር የልጆች መጫወቻ እና የልጆች ማቆያ ይኖረዋል። ከዛም በተጨማሪ ደግሞ ለትልቅ ሰው የሚሆን ጌም ዞኖች፣ ኢንዶር ጌም ዞኖች ይኖራሉ። ከዛ ባለፈ 3,000 ካሬ ላይ የሚያርፍ ግሪን ኤሪያ እና የባስኬትቦል ኤሪያ ይኖረዋል። የባስኬትቦል ኤሪያው ለትልልቅ ሰዎች ሪክሬሽናል ቦታ መሆን የሚችል ቦታ ነው። ግሪን ኤሪያ ይኖረዋል። እንደገና አውትዶር የልጆች መጫወቻ
ከዛም ባለፈ ደግሞ የባይኪንግ እና የረኒንግ ትራክ ይኖረዋል ማለት ነው። ስለዚህ ነዋሪዎች ሲኖሩ ጀስት በጣራና ግድግዳ ተገድበው ብቻ ሳይሆን ራሳቸውን ሪፍሬሽ እያደረጉ ጤንነታቸውን እየጠበቁ ዘና ብለው የሚኖሩበትን ኮምፓውንድ ነው ማለት ነው እየሰራን ያለነው። በዚህ ኮምፓውንድ ውስጥ ከባለ 1 ጀምሮ እስከ ባለ 4 መኝታ ድረስ ሰፋፊ ካሬዎችን ለሚፈልጉ ደንበኞቻችን አቅርበናል ማለት ነው። በጣም ጥሩ። የካሬ መጠኑን ማንሳብን ባለ 1 መኝታው 73 ካሬ ነው። አነስ ያለ ካሬ ለሚፈልጉ ደንበኞቻችን በጣም በተመጣጣኝ የሆነ ካሬ ነው ያቀረብንላቸው። ከዛ ባለፈ ባለ 3 መኝታ 163 ካሬ አለ፣ 165 ካሬ አለ፣ ባለ 2 መኝታ 106 ካሬ አለ። ከዛ ባለፈ መርጃ አድርገው ባለ 4 መኝታ ተለቅ ያለ ካሬ መግዛት ለሚፈልጉ ደግሞ 214 ካሬ የሚሆን በጣም ሰፊ ባለ 4 መኝታ ያለው የሰራተኛ ክፍል ያለው አማራጭ አቅርበናል ማለት ነው። በጣም ጥሩ። እንግዲህ አስቀድመህ ስትገልጽልኝ በኮምፓውንድ ውስጥ ሆቴል እንዳለ እየነገርከኝ ነበርና ምናልባት ሆቴል መኖሩ ለደንበኞች ወይም ደግሞ ለነዋሪዎች ምን ይጠቅማቸዋል ብላችሁ ታስባላችሁ? ኦኬ፣ በመጀመሪያ ደረጃ ሆቴሉ ኢንክሉድ የተደረገው በራሳችን ሀሳብ ሳይሆን በመንግስት ሀሳብ ምንጭነት ነው። ቦታውን ኮንቬንሽን ሴንተሩ አጠገብ ነው ያለው ወይንም ደግሞ ለሚ ፓርክ የሚባል ልክ እንደ መስቀል አደባባይ አይነት ትልቅ ፓርክ እየተገነባ ነው የኛ ሳይት ፊት ለፊት ላይ ማለት ነው። ስለዚህ እዛ አካባቢ በጣም ብዙ እንግዶች ይመጣሉ ተብሎ ይታሰባል ወደፊት። ባለፈው የአፍሪካ ህብረት ስብሰባ ሲደረግ መሪዎች ወደዛ አካባቢ ሄደው አንደኛውን ቀን ሚቲንግ አድርገው ነበርና እዛ አካባቢ የሚመጡ እንግዶች የሚያርፉበት ትልቅ ሆቴል ያስፈልጋል በሚል በመንግስት ሀሳብ አመንጭነት ነው ኢንክሉድ የተደረገው። ይህ ምን ይጠቅመናል? ለደንበኞች ስፔሻሊ ምን ይጠቅማል? መንግስት ፎሎ ያደርገዋል ፕሮጀክቱ የራሳቸው ሀሳብ ስለሆነ ማለት ነው። ስለዚህ የተሰጠን 3 ዓመት ነው ፕሮጀክት ለማስረከብ። በየ2 ወሩ የመጡ የመንግስት አካላት የፕሮጀክቱን ፕሮግረስ ቼክ ያደርጉታል። ስለዚህ ደንበኞች የዴሊቨሪ ታይም ወይ የማስረከቢያ ጊዜ ምንም ስጋት ሳይገባቸው ነው ኢንቨስት የሚያደርጉት ማለት ነው። ስለዚህ የድርጅቱ ውል በሁለት በኩል ነው ማለት ነው። ከደንበኞች ጋር የ3 ዓመት ውሎ ይዋዋላል፣ እንዲሁም ከመንግስትም ጋር ይህን ሆቴል እንዲያስረክብ የ3 ዓመት እንዲያስረክብ የተሰጠው ጊዜ ስላለ በዚህ መልኩ ደንበኞች ይጠቀማሉ። ከዛ ባለፈ ለነዋሪዎች ለምሳሌ ብቻውን መኖር የሚፈልግ ሰው እንደ ገስት ሃውስ ወይንም ደግሞ ሆቴል ላይ ተከራይቶ እንደሚኖር ሰው በራሱ አፓርትመንት ላይ ነገር ግን ሙሉ የሆቴል ግልጋሎት እያገኘ መኖር ይችላል። ከዛ ባለፈ ለማከራየት ኢንቨስት ለማድረግ የሚገዛ ሰው ካለ ይህንን አፓርትመንት ከገዛ በኋላ ፈርኒሽ ቢያደርገው ልክ እንደ ገስት ሃውስ በተሻለ ዋጋ ማከራየት የሚችልበት አማራጭ አለው ማለት ነው። ምክንያቱም የሚከራየው ሰው ሙሉ የሆቴል አገልግሎት እያገኘ ነገር ግን ቀነስ በሚል ዋጋ ስለሚከራይ እነዚህ አድቫንቴጆች አሉት ማለት ነው ሆቴሉ ኢንክሉድ መደረጉ። ስለዚህ ለደንበኞች ወይንም ደግሞ እዛ ለነዋሪዎቹ ለኢንቨስትመንትም ለመኖሪያ ማመች ነው ማለት እንችላለን። ያ ለኢንቨስትመንትም አሁን በነገርኩሽ መሰረት እንዲሁም ደግሞ ለመኖሩ በጣም አመቺ የሆኑ ፊቸሮችን ኢንክሉድ እንዲያደርግ ያደርገናል ማለት ነው 5 ስታር ሆቴል ኮምፓውንድ መገንባቱ። ከዛም ባለፈ 5 ስታር ሆቴል የራሱ ስታንዳርድ አለውና ያንን ስታንዳርድ ጠብቀን እንድንሰራ ያስገድደናል። አፓርትመንቶቹ ጀስት ብለው በሎካል ማቴሪያል የሚሰሩ አይሆኑ። 5 ስታር ሆቴል ራሱ የሚጠይቀው ስታንዳርድ ስላለ እነዛን አፓርትመንቶች በዛ ግቢ ውስጥ ሲኖሩ በዛ ስታንዳርድ በ5 ሆቴል ስታንዳርድ ነው የምንሰራው። ከዛም በተጨማሪ ሆቴሉ በኮምፓውንድ ውስጥ ኢንክሉድድ ስለሆነ ፕሮፐርቲ ማኔጅመንቱን ራሳችንን የምንሰራው ማለት ነው። ስለዚህ ግቢው ክሊን መሆን አለበት፣ አፓርትመንቶቹ ሁሉ ነገር ክሊን መሆን አለበት በዛ ስታንዳርድ ስላለ ማለት ነው። ስለዚህ ደንበኞች እንደዚህ አይነት ነገር ሳያስባቸው ለወደፊት ሊበላሽ ይችላል የሚል ነገር ሳያሳስባቸው ኢንቨስት እንዲያደርጉ ይጠቅመናል ማለት ነው 5 ስታር ሆቴሉ ኢንክሉድ መደረጉ። በጣም ጥሩ። ታዲያ እዚህ ላይ የቤት አማራጮችን ከስንት ብር ጀምሮ ነው ሰዎች ማግኘት የሚችሉት? እንዲሁም ደግሞ አሁን የሚጠበቅባቸው ቅድመ ክፍያ ምን ያህል ነው? ቅድም ያወራናቸውን በጣም ብዙ ፊቸሮች ስላወራን ምናልባት ደንበኞቻችን ይሁን ሁሉ ነገር አካቶ በጣም በብዙ ዋጋ ወይ በትልቅ ዋጋ ሊሆን ይችላል ብለው ሊያስቡ ይችላሉ። ነገር ግን እኛ ጋር ስትመጪ በካሬ በ98800 ብር ብቻ ነው እየሸጥን ያለነው። ምናልባት ከተማው ላይ ከ100,000 ብር በታች በካሬ ማግኘት በጣም ከባድ ነው። ነገር ግን ከ100,000 በታች ነው እየሸጥን ያለነው። ለምሳሌ ባለ 1 ሜትር 73 ካሬው አጠቃላይ ክፍያው 7,200,000 ብር ነው በ3 ዓመት ለሚከፍል ሰው ማለት ነው። ከዛም በተጨማሪ ምንም አይነት የዋጋ ጭማሪ የለውም። እኛ ጋር ስትመጪ 7,200,000 ብር ካለ አጠቃላይ በ3 ዓመት የኮንስትራክሽን ማቴሪያል ቢጨምር ዶላርም ቢጨምር ይህንን ዋጋ ነው በ3 ዓመት ተከፋፍሎ የሚከፍለው ማለት ነው ደንበኛችን። ከዛ ባለፈው ባለ 2 መኝታው አጠቃላይ ክፍያው 10 ሚሊዮን ብር ነው። በ3 ዓመት ይሄንን ክፍያ ይከፍላል። ቅድመ ክፍያው 10% ነው ወይንም 1 ሚሊዮን ብር ማለት ነው። ባለ 3 መኝታው አጠቃላይ ክፍያው 14 ሚሊዮን ብር ነው። ስለዚህ በ3 ዓመት 14 ሚሊዮን ብር ነው ይከፍላል። አሁን ዳውን ፔመንቱ
10% ወይንም 1.4 ሚሊዮን ብር ይሆናል ማለት ነው። ምናልባት ስላከፋፈሉ ብናነሳ አሁን የገለጽክልኝ በ3 ዓመት ውስጥ የሚያጠናቅቁት ነው ያልከኝ ነበርና በምን አይነት ሂደት ውስጥ ነው አከፋፈሉን መጨረስ የሚችሉት? እንዲሁም ደግሞ ሰዎች ከ3 ዓመት ባነሰ ጊዜ ውስጥ ቢከፍሉ ምን አይነት አድቫንቴጆችን ሊያገኙ ይችላሉ የሚለውን ጠቅላላ አድርገህ ብትመልስልኝ ደስ ይለኛል። ኦኬ፣ ምናልባት ቅድም እንዳልኩሽ ደንበኞቻችን በ3 ዓመት ቢከፍሉ ከሆነ በካሬ 98800 ብር ነው እየሸጥን ያለ ነው። ባለ አንድ መኝታውን 7 ሚሊዮን 200 ሺህ ብር ማለት ነው። ነገር ግን ሌላ አይነት ያከፋፈል መንገድ ደግሞ አዘጋጅተናል። በአንድ ጊዜ መክፈል ለሚችሉ ደንበኞቻችን ወዲያው 30% ዲስካውንት እናደርግላቸዋለን። ያም ማለት 7 ሚሊዮን 200 ሺህ ብር የነበረው ክፍያ ወደ 5 ሚሊዮን 350 ሺህ ብር ይወርዳል ማለት ነው። ስለዚህ በአንድ ጊዜ መክፈል ለሚፈልጉ ደንበኞቻችን በሁሉም ቤቶች ላይ 30% ዲስካውንት አድርገናል። ትልቁ ባለ 3 መኝታው ላይ 16 ሚሊዮን ብር የነበረው በ3 ዓመት የሚከፈለው ክፍያ 30% ዲስካውንት ሲደረግ ወደ 12 ሚሊዮን ብር ይወርዳል ማለት ነው። ከዛም በተጨማሪ ደንበኞቻችን አሁን ከፍለው በኋላ ላይ ምናልባት ቢከብደኝስ ብለው እንዳይጨነቁ በራሳችን የባንክ አማራጭ አመቻችተናል። ከሁለት የተለያዩ ትልቅ ባንኮች ጋር እንሰራለን። በእነዚህ ባንኮች በኩል 50% ከከፈሉ በኋላ ደንበኞቻችን የቀረውን 50% ራሳችን በባንክ እናያይዝላቸዋለን ማለት ነው። በጣም ጥሩ። ምን ያህል ፐርሰንት ደርሷል ማለት እንችላለን ግንባታው? ኮንስትራክሽኑ አሁን ባለው ሂደት ከ30 እስከ 40% ደርሷል። ያም ማለት ቀድመን የሸጥናቸው ብሎኮች አሉ። ብሎክ ኤ የምንለው ቀድመን የሸጥነው ብሎክ አለ። ያ ብሎክ ለምሳሌ 5ኛ ፎቅ ላይ ደርሷል። ሳይት እንሄድ እናየዋለን። ይሄ ያልኩሽ የአሚኒቲ ብሎክ አንድ G+5 ሙሉ አሚኒቲዎችን ያካተተ ብሎክ አለ። ስዊሚንግ ፑሉን፣ ጂሙን እነዚህን ያካተተ ብሎክ አለ። እሱ ሙሉ ለሙሉ ተጠናቋል። ጀስት የፊኒሺንግ ስራ ብቻ ነው የሚቀረው። እንዲሁም ሆቴሉ 2ኛ ፎቅ ላይ ደርሷል። እሱም ኮንቲኒየስሊ እየተገነባ ነው። ሌላው ደግሞ የሲ ብሎክ ከ2 ወር በፊት አውጥተን ኦልሞስት ሸጠን ያጠናቀቅነው በጣም ጥቂት ቤቶች ናቸው ያሉት እዛ ላይ። እሱ ደግሞ የቁፋሮን ስራ አጠናቀን የቤዝመንቱን ስራ እየሰራ ነው የምንገኘው ማለት ነው። በጣም ጥሩ። እዚህ ያወራናቸውን በምን አይነት ደረጃ ነው የሚገኘው እንዲሁም ደግሞ ግንባታው በምን አይነት ፍጥነት እየተገነባ ነው የሚለውንና የግንባታውን ጥራት ሄደን ብንመለከት ደስ ይለኛል። ያ ሳይት ሄደን ማየት እንችላለን። ሳይታችን ላይ ነው የምንገኘው። እንደምትመለከችው ባልተቋረጠ የኮንስትራክሽን ሂደት ላይ ነው ያለነው። ቅድም እንዳልኩሽ ይሄ ኤ ብሎክ እንግዲህ ግንባታው እንደምትመለከችው 5ኛ ፎቅ ላይ ደርሷል። በቅርብ ደግሞ ሱቆችም የምናወጣ ይሆናል። እነዚህ ከፊት ለፊት ያሉ 2 ብሎኮች ላይ በቅርቡ ሱቆች እናወጣለን። ሱቆች የሚፈልጉ ደንበኞቻችን ተመዝግበው እስክናወጣ ድረስ መጠበቅ ይችላሉ ማለት ነው። እንዳልኩሽ እንግዲህ ቅድም እዚህ ጋር ሆቴሉ ይገኛል። እሱም 2ኛ ፎቅ ላይ ደርሷል። ግንባታው አክቲቭ ነው። ሌሎቹም ብሎኮች አሁን እየሸጥናቸው ያሉ ብሎኮች ከቤዝመንት የተነሱ ነው ያሉት። ቁፋሮ እየጨረስንላቸው ነው ያሉት። ስለዚህ አክቲቭሊ ነው ኮንስትራክሽኑን እየሰራን ያለ ነው ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ለማጠናቀቅ ነው እቅድ ያለው? ይሄ አጠቃላይ ፕሮጀክቱ 3 ዓመት ነው። ቅድም እንደነገርኩሽ እኛም ከደንበኞች ጋር ያለን ውል እንዲሁም መንግስትም ደግሞ ይሄን ሆቴልም አጠቃላይ ኤሪያውንም ክሊር እንድናደርግ የተሰጠን 3 ዓመት ስለሆነ በ3 ዓመት ውስጥ ክሊር እናደርገዋለን ኤሪያ። ምክንያቱም እንዳየሽው እዚህ ጋር ለሚ ፓርክ አለ ፊት ለፊታችን ላይ ልክ እንደ መስቀል አደባባይ አይነት ትልቅ ኢቨንቶች የሚዘጋጁበት ፓርክ ነው የሚሆነው። ስለዚህ እሱ ፓርክ በቅርቡ ይመረቃል። ኮንስትራክሽኑ አልቋልና እሱ ከተመረቀ በኋላ እዚህ ጋር ይሄ የኮንስትራክሽን ግርግር እንዲኖር አይፈልግም። ከዛም ባለፈ ትንሽ ወረድ ብለን ይሄ አዲስ ኢንተርናሽናል ኮንቬንሽን ሴንተሩ እናገኛለንና እዛ የሚመጡ እንግዶች የሚዘጋጁ ኢቨንቶች እዚህ ጋር ማረፊያ እንዲዘጋጅላቸው ስለሆነ ሆቴሉ የተፈለገው። ስለዚህ በ3 ዓመት ውስጥ እንቅቅ አድርገን ለደንበኞቹ የምናስረክብ ይሆናል ማለት ነው። አካባቢውንም ኤሪያውንም ክሊር መሆን ስላለበት በጣም ጥሩ። ትንሽ ከፍ ብለን እይታውን ብንመለከት ደስ ይለኛል። አካባቢ ላይ ምን ይገኛል የሚለውን እንዲሁም ደግሞ የግንባታው ሂደትና ፍጥነቱን በዛው ብንመለከተውስ? ያ እንውጣና ላይ ይሄ የአሚኒቲ ብሎክ ያልኩሽ ላይ ተገምቶ ያለቀውንም ደንበኞቻችን እንዲያዩት እንዲሁም በኤሪያው ላይ ያለውንም እይታ ደንበኞች እንዲመለከቱት ማየት እንችላለን። የምንገኘው አሚኒቲዎቻችን የሚገኙበት ብሎክ ላይ ነው። ቅድም እንደነገርኩሽ ከፊታችን የምታየው በጣም ትልቅ ሰፋ ያለ ስዊሚንግ ፑል ለደንበኞቻችን የተዘጋጀ አለ። ከዚህ በታች ደግሞ አሁን ለነው 5ኛ ፎቅ ላይ ነው። ከዚህ በታች ጂም ይኖራል፣ የህፃናት ማቆያ እንዲሁም ኢንዶር ፕሌይግራውንድ ይኖራል፣ ጌም ዞኖች ይኖራሉና ለደንበኞች መገልገያነት የሚውል ብሎክ ነው። ከዛ ባለፈ ከዚህ ሆነች እንግዲህ አሁን 5ኛ ፎቅ ላይ ነው ያለነው። ነገር ግን በጣም ጥሩ የሆነ እይታዎችን ነው የምናገኘው። ወደዚህ ሳይድ የከተማ ቪው ታውን ቪው ነው የምናገኘው። ወደዚህም ሳይድ እንደዛው። ወደዚህ ደግሞ የማውንቴን ቪው እንዲሁም ደግሞ የሰንራይዝ
ቪው ነው የምናገኘው። ከዚህ ባለፈው ወደዚህ ወደ ፓርክ ወደ ለሚ ፓርክ ሚኖር እይታ ነው ያለው። ስለዚህ በአራቱም መቅጣጫ ደንበኞቻችን ጥሩ የሆነ እይታ ያገኛሉ። እንዲሁም ደግሞ ኮንስትራክሽን ሂደቱ እንደምትመለከቱው በደንብ በፍጥነት እየሰራ ነው እንገኛለን። ቅድም የነገርኩሽ የኤ ብሎክ አሁን ወደ 5ኛ ፎቅ አልፏል። ሌሎቹም ብሎኮች በደንብ አክቲቭሊ እየተሰሩ ነው ያሉት ማለት ነው። በጣም ጥሩ። እስቲ ስለ ግንባታው እናንሳ። በምን አይነት ሁኔታ ነው የተገነባ የሚገኘው? ጥራቱስ ምን ይመስላል? ያው እንደ አንድ ጥያቄ የሚያነሳው ስለሆነ ደንበኛው እሱን ማስረዳት ብንችል ደስ ይለኛል። አሁን እንደተመለከትሽው እንግዲህ ሳይቱ ላይ በጣም በኳሊቲ ማቴሪያል ነው ግንባታውን እየሰራ ነው የምንገኘው። እንዲሁም ኮንስትራክሽን ማቴሪያሎችን ቅድም ታች ላይ እንዳየሽው ብረት ምናምን በጣም በሰፊው ያስገብተናል። ከዛም ባለፈ ቅድም ኦፊሱን ልነግርሽ እንደሞከርኩት ይሄ ስታንዳርዱን የጠበቀ ኮምፓውንድ ነው። 5 ስታር ኮምፓውንድ ነው። ስለዚህ በዛ ስታንዳርድ ነው የምንሰራው ማለት ነው። ኳሊቲው በወረደ ማቴሪያል ኦር ኳሊቲው በወረደ ኮንስትራክሽን ሂደት ምንም አይነት ነገር አይገነባም። ራሱ 5 ስታር የሚለው ስታንዳርድ ራሱ የሚጠይቅብን የኮንስትራክሽን ማቴሪያል የኮንስትራክሽን ያገነባብ ሂደት ስላለ እሱን ጠብቀን ነው እየገነባን ያለ ነው። አይ ቲንክ አንቺም በደንብ ይሄንን ሳይቱ ላይ አይተሻል ብዬ አስባለሁኝ። አዎ በምን አይነት ፍጥረትም እየተገነባ እንደሚገኝ በተወሰነ መልኩ ለመመልከት ያለው በአጭር ደቂቃ ውስጥ እዚህ በነበርኩበት ሰዓት ላይ ምናልባት እስቲ ስለ አካባቢው ብናነሳ ደስ ይለኛል። ምን አይነት አካባቢ ነው? ሰዎች እዚህ በመግዛታቸው ብቻ ምን ሊጠቀሙ ይችላሉ? አካባቢው ላይ ምን ሊያገኙ ይችላሉ የሚለውን እስቲ እሱን በደንብ አንሳልኝ። ይሄ ኤሪያ እንግዲህ በጣም ለመኖር የሚፈለግ ኤሪያ ነው። ከቅርብ ጊዜ ወዲህ በጣም ብዙ የከተማችን የግንባታ ሂደቶች ለመኖር የሚያስፈልጉ ነገሮች ሁሉ የሚያሟላ ኤሪያ ነው። ለምሳሌ ሆስፒታሎችን ብንጠቅስ እዚህ ጋር የከተማችን ትልቁ ሆስፒታል አሜሪካን ሜዲካል ሴንተር እዚህ ጋር እናገኛለን። እዚሁ ደግሞ አጠገባችን ላይ አይሲኤምሲ ሆስፒታል እናገኛለንና ደንበኞች መቼም አያድርስ ነገር ግን መታመም ምናምን ቢያጋጥማቸው በጣም ባጭሩ በቅርብ ኤሪያ ላይ እነዚህ አይነት ሆስፒታሎችን ማግኘት ይችላሉ። ከዛ ባለፈ ልጆች ላላቸው ደንበኞቻችን ትምህርት ቤት በጣም የሚያሳስብ ነገር ነው አሁን ላይና እዚህ አካባቢ ግን ምናልባት ከተማችን ውስጥ ያሉት ኢንተርናሽናል ስኩሎች በብዛት የምናገኝበት ኤሪያ ነው። እዚህ ጋር አጠገባችን ስኩል ኦፍ ቱሞሮ አለ። ትንሽ ወረድ ብንል ካምብሪጅ ስኩል አለ። ፍሊፐር ኢንተርናሽናል ስኩል ነው የመሳሰሉ በጣም ትልልቅ የከተማችን ኢንተርናሽናል ትምህርት ቤቶችን የምናገኝበት ኤሪያ ነው። እንዲሁም ለመዝናናት ቢያስቡ ደንበኞቻችን ግሪን ኤሪያዎችን የያዘ ፓርኮች እንዲሁም እዚህ ጋር ደግሞ ስፖርት መስራት ቢፈልጉ ጂሞችን የያዘው አዲስ ኢንተርናሽናል ኮንቬንሽን ሴንተር ኤቭሪቲንግ የምናገኝበት ኤሪያ ነው። ከዛ ባለፈ ወደዚህ ወደ ፍየል ቤት ኤሪያ ላይ እንግዲህ ብዙ ሰው ያውቀዋል። ይሄንን ኤሪያ በጣም ለመዝናናት ምግብ ቤቶች፣ የመዝናኛ ቦታዎች በጣም በሰፊው ያሉበት ኤሪያ ነውና ሰዎች ለመኖር ድሪም ከሚያደርጋቸው ኤሪያዎች መካከል አዲስ አበባ ውስጥ ዋነኛው ነው ብዬ አስባለሁና እንደዚህ አይነት ግልጋሎቶች የምናገኝበት ኤሪያ ነው። በጣም ጥሩ። እንግዲህ አካባቢው ላይ ምን እንደሚገኝ በደንብ ተመለከትን። እንዲሁም ደግሞ ግንባታው በምን አይነት ሁኔታ ነው የሚገኘው የሚለውንም ደግሞ ለተመልካችን ማሳየን እኛም ተመለከትን። ምናልባት ሰዎች እዚህ ላይ ቢገዙ ምን ይጠቀማሉ ብላችሁ ታስባላችሁ? ምክንያቱም በጣም ብዙ ነገር ይጠቀማሉ እዚህ ላይ ቢገዙ። አንደኛው የሪተርን ኦፍ ኢንቨስትመንት ነው። ቅድም እንደነገርኩሽ ኤሪያው በጣም ለመኖር የሚፈለግ ኤሪያ ነው። መንግስትም ፎከስ አድርጎ እየሰራበት ያለ ኤሪያ ነው። ምናልባት የኮሪደር ልማት ሲጀመር በመጀመሪያ የተገነባበት ኤሪያ ነው እና ለወደፊት በጣም ሰዎች ሊኖሩባቸው ከሚፈልጓቸው ኤሪያዎች በጣም በውድ ቤቶች ሊሸጡባቸው ከሚቻሉባቸው ኤሪያዎች እና ለማከራየት በሚፈልጉ ደንበኞች ደግሞ በጣም በጥሩ ዋጋ ሊከራይበት የሚችል ኤሪያ ነው። ከዛ ባለፈ ኮምፓውንድ ውስጥ ያካተትናቸው አሚኒቲዎች ደንበኞቻችን ለመኖር በጣም የሚያጓጓ አይነት ኮምፓውንድ ነው። እንደነገርኩሽ ሆቴሉ አለ፣ ኢንክሉድ የተደረጉት አሚኒቲዎች አሉ። ለልጆች ደንበኞቻችን ኢንዶርም አውትዶርም ፕሌይግራውንዶችን ኢንክሉድ እናደርጋለን። የባይኪንግ ኤሪያዎች ሰዎች ጠዋት ተነስተው ሮጥ ብለው ለመመለስ ቢያስቡ የባይኪንግ እና የረኒንግ ኤሪያዎች ኢንክሉድ እናደርጋለን። የባስኬትቦል ኮርት ኮምፓውንድ ውስጥ አለ። ግሪን ኤሪያዎች በሰፊው አሉ እና ደንበኞቻችን ጀስት በጣራና በግድግዳ ተከልለው ከመኖር ባለፈ ኮምፓውንድ ውስጥ ሲኖሩ የሚያገኟቸውን በጣም ብዙ የሆኑ ጥቅሞችን በዚህ ኮምፓውንድ ውስጥ እናገኛለን። ቀደም እንደነገርኩሽ ደግሞ ለመኖር ወይም ለኢንቨስትመንት የሚገዙ ደንበኞች ካሉ ሆቴሉ ሌላ ተጨማሪ የኢንቨስትመንት አማራጭ ነው ማለት ነው። ፈርኒሽ ቢያደርጉት በጣም በጥሩ ዋጋ ማከራየት የሚችሉበት አማራጭ አለ። ከዛ ባለፈ 50% የባንክ ኦፕሽን አለው። 30% ዲስካውንት አለ። አሁን እየሸጥንበት ያለው ዋጋ ከ100,000 ብር በታች ነው። 98,800 ብር ነው። ስለዚህ ምናልባት በቅርቡ ባለው የኮንስትራክሽን ማቴሪያል ጭማሪ ባለው የዶላር ግሽበት ምናምን የዋጋ ጭማሪ ልናደርግ እንችላለን። ነገር ግን አሁን ባለው ዋጋ ደንበኞቻችን መጠቀም ይችላሉ። ምክንያቱም አሁን እኛ በምናስከፍልበት ዋጋ ነው
ከፍለው የሚጨርሱት። ምንም አይነት የዋጋ ጭማሪ የለውም። ኮንስትራክሽን ማቴሪያል ከገዙ በኋላ ቢጨምርም ዶላር ቢጨምርም ምንም አይነት የዋጋ ጭማሪ ስለማይኖረን አሁን ባለው ዋጋ በጣም በጥሩ ዋጋ ደንበኞቻችን መጠቀም ይችላሉ። ይህን ሁሉ አድቫንቴጅ መጠቀም ይችላሉ ማለት ነው ደንበኞቻችን። እንግዲህ ቢሮ ላይም እንዲሁም ደግሞ ሳይቱ ላይ ተገኝተን ስለ ቤቶቹ ስለ ግንባታው እንዲሁም ደግሞ ለተመልካች ይጠቅማሉ የምንላቸውን ኢንፎርሜሽኖች አድርሰናል። ምናልባት እነዚህን የቤት አማራጮች ሰዎች መግዛት ቢፈልጉ በምን አይነት መልኩ ነው መግዛት የሚችሉት? ኦኬ ደንበኞቻችን ከዚህ ሳይት ላይ የቤት ባለቤት መሆን ከፈለጉ ስልክ እናስቀምጥላቸዋለን። በዛ ስልክ እኛን ኮሙኒኬት ማድረግ ይችላሉ። በእነዚህ ስልኮች የተከፈቱ የቴሌግራም እና የዋትስአፕ አካውንቶች ይኖራሉ። በዛም ደግሞ እኛን ኮሙኒኬት ማድረግ ይችላሉ። እንዲሁም ደግሞ ያው የሀገር ውስጥ ያሉ ደንበኞቻችን ኦፊሳችን መጥተው ኦፊስ በደንብ አውርተን ሳይቱንም አይተው ዲል ማድረግ እንችላለን። ውጭ የሚገኙ ደንበኞቻችን ደግሞ ያው በስልክ ወይም በዋትስአፕ እኛን ኮሙኒኬት ካደረጉ በኋላ በቪዲዮ ኮል ሳይቱን ልናሳያቸው እንችላለን። ካልሆነም ደግሞ በተወካዮቻቸው በኩል ሳይቱን በደንብ ጎብኝተው ኦፊሳችንንም መጥተው አይተው ከዛ በኋላ በሚፈልጉት መንገድ ከፈለጉ በተወካዮቻቸው በኩል ካልሆነ ደግሞ በዲኤችኤል ኮንትራቱን ልከን በዛ መልኩ ዲል ማድረግ እንችላለን ማለት ነው። ነገር ግን ስልካችንን እናስቀምጥላቸዋለን ደንበኞቻችን። በጣም ጥሩ። በእኔ በኩል እንግዲህ ያሉትን ጥያቄዎች ጨርሻለሁ። ምናልባት ማንሳት የምትፈልገው ነገር ካለ እድሉን ልስጥና እዚህ ጋር እናብቃ። ኦኬ ያው ሰው ኢንቨስት ሲያደርግ ወይንም ደግሞ ቤት ሲገዛ ከማን እንደሚገዛ በደንብ ማወቅ አለበት። ከዛ ባለፈ በሚገዛበት ኤሪያ ላይ ምን አይነት የመኖሪያ አማራጮች አሉ፣ ምን አይነት አሚኒቲዎች ተካተዋል በኮምፓውንድ ውስጥ የሚለውን ነገር ኢን ዲቴል በደንብ ማወቅ አለበት። ስለዚህ እነዚህን ኢንፎርሜሽኖች በስልኮቻችን ቢደውሉልን ዲቴል እንሰጣቸዋለን። ከዛም በተጨማሪ ይህንን በመሰለ ኮምፓውንድ ውስጥ እንግዲህ አሁን ይሽጥንበት ያለው ዋጋ በጣም ቅናሽ የሆነ ዋጋ ነው። የፕሮሞሽን ፕራይስ ነው። በቅርቡ እንዳልኩሽ ምንም አይነት የዋጋ ጭማሪ ሳናደርግ ስለሆነ ደንበኞቻችን የምናስተናግደው የዋጋ ጭማሪዎችን ልናደርግ እንችላለን በአጭር ጊዜ ውስጥ። ስለዚህ ደንበኞቻችን ቀድመው ይሄ ድል ሳያመልጣቸው እንዲጠቀሙት እናሳስባለን። ከዛም ባለፈ ደግሞ ከአፓርትመንቶቹ በተጨማሪ በቅርብ ሱቆች ላውንች እናደርጋለን። ስለዚህ ይሄ ኤሪያ ላይ እንግዲህ ከዚህ ኋላ የተሻለ በጣም ብዙ ነዋሪዎች ያሉበት ኤሪያ ነው። ከፊትም ከጀርባም በጣም በሰፊ ነዋሪዎች ያሉበት ኤሪያ ነውና ሱቆችን እዚህ አካባቢ ላይ ኦን ማድረግ በጣም ሰፊ የገቢ ምንጭ የሚያስገኝ ቢሰሩበት ቢያከራዩት ደንበኞች በጣም አዋጭ የሆነ ኢንቨስትመንት ነው የሚሆነው። ስለዚህ ሱቆችን የሚፈልጉ ደንበኞች ካሉ ቀድመው ተመዝግበው ልክ ላውንች ስናደርግ ቀድመው ድሎቹን መጠቀም ይችላሉ ማለት ነው። የሚፈልጉት ፍሎር ላይ ሱቆቹን በጣም በተመጣጣኝ ዋጋ ማግኘት ይችላሉ ማለት ነው። ስለዚህ እነዚህን ሁሉ ድሎች ነው እያቀረብን ያለነው ደንበኞቻችን። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ ነበር ስትሰጠኝ የነበረው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በእኔ በኩል እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን በመሀል ሲኤምሲ የተለያዩ የቤት አማራጮችን እያቀረበ የሚገኘውን ድሪም ቢልደርስ ሪል ስቴት ጋር ተገኝተን ነበረ። እንግዲህ ባደረግነው ቆይታ እነዚህን የቤት አማራጮች ምን ይመስላሉ፣ ምን ለየት ያለ ነገር አለው፣ እንዲሁም ደግሞ ዋጋቸውን እያደረስናችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን።